እሳት ይነድድ ቅድሜሁ። እግዚአብሔር በግልጥ ይመጣል። ጌታችን ኢየሱስ ክርስቶስ ይመጣል። አምላካችን ዝም አይልም። የተወጋው ጎኑ፣ የተቸነከረ እጁ እና የተዘረጋው ክንዱ እንደተዘረጋ እየታየ ይመጣል። ምስጋና ለእርሱ ይሁን። እየታየ ይመጣል። ዝም አይልም። እሳት በፊቱ ይነዳል። እሳት በላኢ ለአማጽያን ለእለ ይክህዱ ስሞ። እሳቱ ግን ስሙን ለሚክዱት ይበላቸዋል። እሳት ማህያዊ ለርቱዓነ ልብ ለእለ ይገብሩ ፈቃዶ። ፈቃዱን የሚሰሩ እንደ ቃሉ የኖሩ ክርስቶስ ንጉሳቸው፣ አምላካቸው፣ መድኃኒታቸው የሆነላቸው ለነሱ ያ እሳት ሕይወት ይሆናቸዋል። ያ የዘላለም ሕይወት እሳት የሆነው ክርስቶስ እንዳይበላን ሕይወት እንዲሆንን እግዚአብሔር ሁላችንንም ያግዘን። በዮሐንስ በማቴዎስ ወንጌል ምዕራፍ 24 እና በዛሬ ቀን ባይነበብም የማቴዎስ ወንጌል ምዕራፍ 25 ሁለቱም የዝግጅት ሙሽራውን የመቀበያ ምስጢሮች ናቸው። እግዚአብሔር በግልጽ ይመጣል። ቤተ ክርስቲያን ደግሞ የሕይወት ዛፍ ያለውን የዘላለም ሕይወት የሆነውን እግዚአብሔርን ለመቀበል የተዘጋጀች ናት። ቤተ ክርስቲያን ማለት እኔና እናንተ ነን። ጌታችን በዮሐንስ ራእይ ምዕራፍ 22 ከቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። የእኛ ዋጋ በሕይወት ዘመናችን የደከምንበት ዋጋ በእግዚአብሔር እጅ ነው ያለው። ለዚያ ቀን በሕይወት ኑረን ንስሐ ገብተን ከሥጋ ወደሙ ተቀብለን በእውነትና በጽድቅ እንድንኖር እግዚአብሔር ይርዳን። ሁላችንንም ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖሯቸው በደጆቿ ወደ ከተማዋ እንዲገቡ ልብሳቸውን ያጠቡ እለ ሐጸቡ አልባሲሆሙ፣ አካላቸውን ያጠቡ ልብሳቸውን አካላቸውን ማለት ነው። ነፍሳቸውን በንስሐ ያጠቡ ብፁዓን ናቸው። እነዚያ አምስቱ ሙሽሮች ተባሉ። አምስቱ ሙሽሮች እነማን ናቸው? በዮሐንስ ወንጌል ምዕራፍ 20 በማቴዎስ ወንጌል ምዕራፍ 25 ላይ ማሰሯቸውን በዘይታቸው ሞልቶ የያዙ ሌሊቱን ቁጭ ብለው ሙሽራውን ሲጠብቁ እንቅልፍ አጥተው አደሩ። ሙሽራው እስከሚመጣ ድረስ ማሰሯቸውን ዘይታቸውን በማሰሯቸው ሞልተው መብራታቸው እንደበራ ሙሽራቸውን ጠበቁ። ሙሽራው በመጣ ጊዜ ለሰርጉ ወደ አደባባዩ አብረውት በደስታ ገቡ። ወደ ዘላለም ሕይወት ቦታ ገቡ። ሙሽራው በእነሱ ደስተኛ ነበረ። ሙሽራዋ የክርስቶስ ሙሽራ ቤተ ክርስቲያን ናት። እግዚአብሔር የሚደሰትባት፣ የዘላለም ሕይወት የታወጀባት፣ ጨለማ በውስጧ የተወገደላት፣ ብርሃን የተተከለላት፣ ጌታችን እግዚአብሔር በክብሩ የሚመጣባት። አምስቱ ደግሞ የተጠሉት የሙሽራው ጠላቶች ደግሞ ሙሽራው የጠላቸው ዘይታቸውን በማሰሯቸው ያልያዙ ያልተዘጋጁ ሙሽራው በመጣ ጊዜ ከእርሱ ጋር ለመግባት ዝግጆች አልነበሩም። ይህንን ጌታችን በማቴዎስ ወንጌል ምዕራፍ 25 ተናግሯል። በዚህ ጊዜ ሙሽራይቱ ቤተ ክርስቲያን ማለት ነው፣ የእኛ ነፍስ ማለት ነው፣ ንስሐ ገብታ አምላኳን አውቃ በሕይወት ዘመኗ ክርስቶስ ቤዛዋ፣ መድኃኒቷ፣ አምላኳ፣ ሕይወቷ፣ ድንግል እናቷ የሆነችላት የጌታን መምጣት በመጠንቀቅ የምትጠነቀቅ በጥንቃቄ የምትጠብቅ የክርስቲያኖች ነፍስ የክርስቶስ ሙሽራ ትባላለች። የክርስቶስ ሙሽራ እንድንሆን እግዚአብሔር ይርዳን። ሁላችንም ሙሽራ ተባለ። እሱ መርአዊ ያለ ቤተ ክርስቲያን ተባለ። መጻ መርአዊ ፍስሐ ለኩሉ ብለን እንዘምራለን። አንዳንድ ልጆቻችን በተክሊል ሲጋቡ መጻ መርሃዊ ፍስሐ ለኩሉ በሰላም ጻኡ ተቀበሉ ብለን እንዘምራለን። ሙሽራው መጣ፣ ለሁሉ ደስታ ይሁን፣
እናንተ የተዘጋጃችሁ ሌሊቱን ለሙሽርነት ራሳችሁን ያዘጋጃችሁ ሙሽሮችና ሰርገኞች አሁን ደስታ ይሁን ሙሽራው መጥቷልና ውጡና ተቀበሉ የሚል ዘፈን ወይም ደግሞ ዝማሬ ማህሌት በእኛ ቤተ ክርስቲያን ውስጥ ይደረጋል። የዚያ ምሳሌ ነው። ክርስቶስ የቤተ ክርስቲያን ሙሽራዋ ነው። እግዚአብሔር የቤተ ክርስቲያን አስተዳዳሪ ነው። ባል ለሚስት ራስ እንደሆነ ቤተ ክርስቲያን ደግሞ ክርስቶስ ለቤተ ክርስቲያን ራስ ነው። አንተ የሕይወታችን ራስ ነህ በሉት እስቲ ክርስቶስን። ምስጋና ለእርሱ። አንተ የሕይወቴ ራስ ነህ በሉት እስቲ። አንተ የቤቴ ራስ ነህ በሉት እስቲ። አሁን ደግሞ በእምነቱ ናችሁ ተናገሩት። ቅድም ድንገት ነው የተናገራችሁት። አይ ቲንክ በሙሉ እምነት አይደለም ቅድም የተናገራችሁት የተወሰናችሁት ብዬ አስባለሁ። አሁን ግን በሙሉ እምነቱ ናችሁ ተናገሩና ጌታዬ ክርስቶስ ሆይ አንተ የሕይወቴ ራስ ነህ በሉት። ጌታዬ ክርስቶስ ሆይ አንተ የሕይወቴ ራስ ነህ በሉት። አንተ የእኔነት ራስ ነህ በሉት። ምስጋና ለእርሱ ይሁን። የሕይወትሽ ራስ የሕይወትህ ራስ የሆነውን ክርስቶስን ታምነዋለህ ሆይ? ትጠብቀዋለህ ሆይ? ትፈልገዋለህ ሆይ? ትፈልጊዋለሽ ሆይ? እየጠበቅከው ነው ወይ? እየጠበቅነው ነው ወይ? ጥበቃ ላይ ነን ወይ? ዝግጅት ላይ ነን ወይ? አንተ ክርስቲያን ነህ፣ አንቺ ክርስቲያን ነሽ፣ እርሶ ክርስቲያን ኖት። ክርስቲያንነታችን ደግሞ ፍቺው እንደዚህ ነው። አኮ ለነ ዝንቱ ዓለመ ተስፋ ዘይበሊ ወይ ማስል አላ ንሴፎ ዓለመ ዘባቲ ይነግስ መድኃኒነ። ይህ የተስፋ ዓለም ለእኛ ለክርስቲያን አይደለም አለ ቅድም ያዕቆብ ዘስሩግ ኤጲስቆጶስ በረከቱን ያሳደረብን። አዲሲቱን ኢየሩሳሌም ተስፋ እናደርጋለን፣ እሷን ደጅ እንጠናለን አለ። ራሷን ያዘጋጀችቱ በሕይወት ዘመኗ አምላኳን ያከበረችቱ ቤተ ክርስቲያን ማን ናት? ነቢያት ናቸው፣ ጻድቃን ናቸው፣ ሰማዕታት ናቸው፣ ደናግል ናቸው፣ መነኮሳት ናቸው፣ ምእመናን ናቸው፣ ጳጳሳት ናቸው፣ ካህናት ናቸው። ለሀገራቸው፣ ለሕዝባቸው፣ ለቤተ ክርስቲያናቸው፣ ለትዳራቸው የታመኑ የክርስቶስ ሙሽራዎች ይባላሉ። እነሆ በቶሎ እመጣለሁ ያለው ይሄ ነው። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጇ ወደ በከተማዋ እንዲገቡ ልብሳቸውን ያጠቡ ብፁዓን ናቸው የተባሉት እነዚህ ናቸው። 5ቱ ውሾች ግን በዚያ ሀገር ወጥተው ይሄዳሉ። እነዚህም የተጠሉ ናቸው። ሰዎቹ ሳይሆን የተጠሉት ሀሳባቸውና ስራቸው ምንድን ነው? ስራይን የሚያደርጉ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ የሐሰትን ስራ የሚወዱ ናቸው። እኔ ክርስቶስ አለ፣ ምስጋና ለእርሱ ይሁን። እኔ ክርስቶስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን፣ አስተማሪዬን፣ ወንጌላዊዬን፣ ካህኑን፣ መምህሩን፣ ጳጳሱን ልኬዋለሁ አለ። ራሱን ሲገልጽ እኔ የዳዊት ዘርና ስር ነኝ አለ። የዳዊት ዘር የሆነችው ድንግል ማርያም ናት። ከድንግል ማርያም የተወለደው ቤዛ የሆነው ጨለማን ያስወገደው ብርሃንን የተከለው የዘላለምን ሕይወት ያወጀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምስጋና ለሱ ይሁን። እኔ የሚያበራ የንጋት ኮከብ ነኝ አለ። አሁን ጌታዬ ሆይ አንተ የምታበራ የንጋት ኮከብ ነህ በሉት። አሁን ጌታዬ ሆይ በሉት እስቲ። አንተ የምታበራ የንጋት ኮከብ ነህ፣ ብርሃንህን አብራልኝ በሉት እስቲ። ብርሃኑን ያብራልን እግዚአብሔር። እና ይሄን ሲል ሙሽራይቱና መንፈሱ ና ጌታዬ ይላሉ። የሚሰማ ና ይበል፣ የተጠማ ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። አዎ ከዚያ በኋላ ሙሽራይቱ ማራናታ፣ ጌታ ሆይ ቶሎ ና፣ እኔ እጠብቅሃለሁ እያለች ቤተ ክርስቲያን ክርስቶስበት የዘላለም ሕይወት ስብከት ነው። እንግዲህ ዛሬ ምን ይባላል? በዓሉ ደብረ ዘይት ይባላል። ስያሜው እንደቀደሙት ሰንበታት ሁሉ የቅዱስ ያሬድ ስያሜ ሲሆን በዚህ ቀን መድኃኒታችን ሁለተኛ በግርማ መለኮት በክበበ ትስብእት በሰው መጠን እንደሚመጣ በሐዋርያት ሥራ መጀመሪያው ምዕራፍ ላይ ሞትን ድል አድርጎ ወደ ሰማይ ሲወጣ መላእክት ለሐዋርያት እናንተ የገሊላ ሰዎች ሆይ በቢታንያ ተራራ ላይ ለምን እዚህ ቁማችኋል? አሁን ወደ ሰማይ እንደወጣ በድጋሜ በክብር ይመጣል፣
በክብር መጥቶ እንዲያገኘን በክብር እንዲያገኘን በውርደት እንዳያገኘን እግዚአብሔር ይርዳን ሁላችንም። የዓለም ፍጻሜው እንዴት እንደሚሆን ለሐዋርያት በደብረ ዘይት ማስተማሩን እንዲሁም በክብር ያደረገው ጌታን ለሚጠባበቁት ዋጋቸውን ላልተቀበሉትም ፍዳቸውን ሊከፍል የምድርን ስርዓት ሊሽር ሰማይና ምድርን አሳልፎ ለወዳጆቹ መንግስቱን ሊያወርስ እናንተ ብሩካን ብሎ መምጣቱን ሊያውጅላቸው ይህንን መምጣቱን ደግሞ እያሰበች የምትኖረው ቤተ ክርስቲያን ፈጣሪዋን አክብራ አምልካ የምትኖር ቤተ ክርስቲያን እኔና እናንተ ነን። በቅዱስ ያሬድ የሚታወቀው ይህንኑ ትምህርት በመዝሙሩ ጠቅሶ ነው የዘመረው። ዕለተ ምጽአትን ዛሬ ዘምሮታል። የማቴዎስ ወንጌል ምዕራፍ 24 ደብረ ዘይት ማለት እንደሚታወቀው ሂዳችሁ ያያችሁ ሰው ታውቃላችሁ። የወይራ ዛፍ ያለበት ተራራ ማለት ሲሆን ከኢየሩሳሌም ያው እንደምታውቁት በስተምስራቅ ከጥቂት ኪሎ ሜትር በቅርብ የሚገኝ ተራራ መሆኑን ብዙዎቻችሁ ሂዳችሁ አይታችኋል። በብሉይ ኪዳን ዘመን ዳዊት ከአቤሴሎም በሸሸ ጊዜ የደብረ ዘይት አቀበት ወጥቶ በዚያ ተሸሽጓል። በሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ያለ ትምህርት ነው። ዘሩባቤል በሰራው ቤተ መቅደስ ወይም አደባባይ ደብረ ዘይት 70 የተወሰነ ኪሎ ሜትር ላይ ያለ የትንቢት ስፍራ ነው። መድኃኒታችን ጌታችን ኢየሱስ ክርስቶስ የሆሳዕና ዕለት ከደብረ ዘይት ወደ ኢየሩሳሌም እንደገባ የእግዚአብሔር ቃል ማርቆስ ወንጌል ምዕራፍ 1 ቁጥር 11 ላይ ይናገራል። ያው ጌታ የተሰቀለበትም በዚያው አካባቢ ነው። የጸለየበትም ያው ጌተሴማኒ የሚባለው የጸለየበት ቦታ ከደብረ ዘይት ስር ይገኛል። ማቴዎስ 26 ላይ ያለው ማለት ነው። ጌታችን ወደ ሰማይ ያረገው በደብረ ዘይት አካባቢ ባለው በቢታንያ ነው። የሉቃስ ወንጌል ምዕራፍ 24 ላይ ማንበብ ይቻላል። መድኃኒታችን በደብረ ዘይት ተራራ በዓለም ፍጻሜ ዓለሙን ለማሳለፍ እንደሚመጣ የተተነበየበትን ቀን ነው አሁን የተሰበሰብንበት። እንግዲህ ይሄ አብይ ጾም ስንተኛው ሳምንት ነው? አሁን ስንተኛው ሳምንት ነው? 5ኛው ሳምንት ነው አብይ ጾም ማለት ነው። የክርስቶስ ነገረ ምጽአት የሚዘመርበት ቀን ነው፣ የሚሰበክበት ዕለት ስለሆነ በደብረ ዘይት ተሰይሟል። ለምንድን ነው በደብረ ዘይት የተሰየመ ሲባል አኮ ለነ ዝንቱ ዓለመ ተስፋ በሉ እስኪ በግዕዝ አትፍሩ፣ ግድ የለም። አኮ ለነ በሉ እስኪ ዝንቱ ዓለመ ተስፋ ዘይበሊ ወይማስል አላ ንሴፎ ዓለመ ዘባቲ ይነግስ ክርስቶስ። ይህ የተስፋ ዓለም ለእኛ ለክርስቲያን አይደለም። አዲሲቱን ዓለም ክርስቶስ ኢየሱስ የሚነግስባትን በዮሐንስ ራእይ ምዕራፍ 20 እና ምዕራፍ 21 ላይ የተጠቀሰችውን ተስፋ እናደርጋለን። ያዕቆብ ዘስሩግ ቅድም የቀደስነው ቅዳሴ ነው የተናገረው። በረከቱን ያሳደረብን። ለምንድን ነው ይህንን ቀን የምናስበው? ይህንን ቀን የምናስበው በዓመት ነው ወይስ በዘወትር ነው? ዘወትር ነው? ዓመት ነው የምናስበው? መቼ ነው የምናስበው? በዓመት ስንቴ ነው የሚመጣው? ይሄ አንዴ ነው። ምጽአት መቼ ነው? መቼ ነው የሚታሰበው? ምጽአት በደብረ ዘይት ነው የሚታሰበው፣ ወይም በጳግሜን በሩፋኤል ወይም በዚያን ጊዜ ነው የሚታሰበው። ግን ምጽአት የሚታሰበው ዘወትር ነው። ዕለት ዕለት የክርስቶስን ስራ እየሰራን የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ጌታችን ኢየሱስ ክርስቶስ ሲገለጥ የምታገኙትን ዋጋ በመተማመን ጸንታችሁ ኑሩ ይላል እግዚአብሔር ቃል። በቃሉ ያኖረን እግዚአብሔር። ስለዚህ ቤተ ክርስቲያን ይሄንን ቀን ነገረ ምጽአቱን በሰፊው የምትሰብክበት፣ ነገረ ምጽአቱን ስፒሪቹዋል ሴሪሞኒ መንፈሳዊ ስርዓት የምታደርግበት፣ አምላኳን አመስግና ለሕዝቧ እግዚአብሔር ለሕዝቡ የተናገረውን መጽሐፍ በመዘመርና በመስበክ የምታስተላልፍበት ነው እንጂ ዓመት ጠብቃ ነገረ ምጽአትን የምታከብር አይደለችም። ጌታችን ኢየሱስ ክርስቶስ የሚመጣው ዛሬ በሕይወታችን ነው። የመዳን ቀን ዛሬ ነው። የመዳን ቀን መቼ ነው? ዛሬ። የተወደደ ሰዓት መቼ ነው? አሁን ነው ብሏል ጌታችን። ምስጋና ለእርሱ ይሁን። መድኃኒታችን ኢየሱስ ክርስቶስን የምንቀበልበት የሙሽርነታችንን ስርዓት የምናከብርበት በዓል ነው። ከመቅደስ ወጥቶ
ወደ ደብረ ዘይት በሄደበት ሰዓት ደቀ መዛሙርቱ አጠገቡ ቀርበው ዘሩባቤል ያሳነጸውን የመቅደስ ግንቦች እያሳዩት ሳለ እንዲህ ብሎ አላቸው። ቅድም ያነበብነው ወንጌል እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። አሁን የምንባላባት አዲስ አበባም ትፈርሳለች፣ ለንደንም ትፈርሳለች፣ ቹንግ ማናት ትፈርሳለች፣ ማለት ቻይናም ሆንግ ኮንግም ትፈርሳለች። ዓለም ያልፋል፣ ሰማይና ምድር ያልፋል፣ ቃሌ ግን ምን አይሆንም አለ፣ አያልፍም። በዚያን ጊዜ የሚሻር የሚሾም ንጉሥ የለም። በዚያን ጊዜ ጎጥ የለም። በዚያን ጊዜ ዘር የለም። በዚያን ጊዜ ነገድ የለም። በዚያን ጊዜ ድንበር የለም። በዚያን ጊዜ የሚጠፋ የሚበራ መብራት የለም። መብራቱ አንድ ነው፣ እሱም የከተማዋ መብራት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምስጋና ለእርሱ ይሁን። ቅዱሳኑ ያመሰግኑታል። ጌታዬ ሆይ በዚያን ጊዜ እንዳመሰግንህ እርዳኝ በሉት እስቲ ሁላችሁ። ጌታዬ ሆይ በሉት እስቲ። በዚያን ጊዜ ከቅዱሳንህ ጋር እንዳመሰግንህ እርዳኝ በሉት። እንድናመሰግነው ይርዳን እግዚአብሔር። እና አሁን የሚብላላው ክፉዎቹ ወገናቸውን የሚጎዱ ሐሰተኞቹ ምድራቸውን በደም የሚያጨማልቁ ሕዝባቸውን የሚገሉ ወገናቸውን የሚረግጡ ወገናቸውን የሚንቁ በገንዘባቸው በጉልበታቸው በጊዜያቸው የሚመኩ ሁሉ የሉም፣ ያልፋሉ፣ ይደክማሉ። ሁሉ እንደ ልብስ ያረጃል። ወኩሉ ከመ ልብስ ይበሊ ወከመ ሞጣይት ይጠወም። እግዚአብሔር ውእቱ። እግዚአብሔር ግን እግዚአብሔር ነው። በዚህ ጊዜ ግን ለወገናቸው የሚያስቡ አመለካከታቸው ዓለም አቀፋዊ የሆነ እንደ ፈረስ ጋሪ ወደፊት ብቻ ሳይሆን ቀኝና ግራ ሕሊናቸው የሚያስብ ሰውን የሚወድ ለሀገር፣ ለወገን፣ ለቤተ ክርስቲያን መልካምና ዘላለማዊ ክርስቶሳዊ አቋም ያላቸው ንስሐ የገቡ አምላካቸውን በሕይወት ዘመናቸው የተከተሉ የተለወጡ አእምሯቸው በወንጌል የተሞላ ከገዳማውያን ከቅዱሳን ጋር ዕለት ዕለት የሚዘምሩ በምንኩስና በክህነት በመልካም ምእመንነት የሚኖሩ ይሄን ቀን በደስታ ያዩታል። የደስታ ቀናችን ነው። የእልልታ ቀናችን ነው። ነጭ ልብስ ለብሰን በአምላካችን መንበር ፊት የምንገለጥበት የዘላለም ሕይወት የሙሽርነት ቀናችን ነው። እግዚአብሔር አምላካችንን ፊት ለፊት የምናይበት ቀናችን ነው። ጌታዬ ሆይ ለዛ ቀን አብቃኝ በሉት እስቲ ሁላቸው። ለዛ ቀን በክብር ያብቃን እግዚአብሔር። በዚህ ዓለም ላይ ያው መሄዳችን ስለማይቀር እንግዲህ ይህንን ነው በዓለም መጨረሻ ምልክቶች በዮሐንስ ወንጌል ምዕራፍ 24 ቁጥር 4 እስከ 5 ድረስ ብዙዎቹ እኔ ክርስቶስ ነኝ እያሉ በእኔ ስም ይመጣሉ፣ ብዙዎችን ያስታሉ ብሎ ማስጠንቀቂያ ሰጠ። በዚያን ጊዜ ከአመፅ የተነሳ ከክህደት የተነሳ የጦርነት ዜና ዓለምን እንደሚያጣብብ አሁን ያለንበትን ዘመን ሁሉ ክርስቶስ ከዛሬ 2000 ዘመን በፊት አይቶ ነግሮናል። ሰፊ ጦርነት ይደረጋል። የጦርንም ወሬ ፍጥረት ሁሉ ይሰማል። ክርስቲያኖች ግን በዚህ ጊዜ የክርስቶስ መምጣት ሊጠብቁ እንጂ ሊደነግጡ እንደማይገባ ማቴዎስ ወንጌል ምዕራፍ 24 ቁጥር 6 ላይ ተናግሯል። አሁን ሕዝብ በሕዝብ ላይ መንግስት በመንግስት ላይ እንደሚነሳ ጌታችን ነግሮናል። መንግስትም ሌላውን መንግስት ሊያምነው እንደማይችል በዮሐንስ ወንጌል ምዕራፍ 24 ቁጥር 7 ላይ ነግሮናል። ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ እንደሚሆን እነዚህ ሁሉ የምጣር መጀመሪያዎች እንደሆኑ የሀገራችን በተለይ በአሁን ጊዜ የምጣር እንደሆነ አስቸጋሪ ጊዜ እንደሆነ ብዙዎቹ እያዘኑ፣ ብዙዎቹ እየተራቡ፣ ብዙዎቹ እየተሰደዱ፣ ብዙዎቹ ከቤታቸው እየተፈናቀሉ፣ ብዙዎቹ በደጃቸው እየተገደሉ ያለበትም ዘመን ላይ ነው ያለ ነው። ጌታ ሆይ ወደ ኢትዮጵያ ተመለስ በሉት እስቲ እግዚአብሔር። እጃችሁን ዘርጉት፣ ግድ የለም ዘርጉና ለምኑት። ጌታ ሆይ በሉት እስቲ ወደ ኢትዮጵያ ተመለስ በሉት እስቲ ለምኑት ከልባቸው፣ ግድ የለም ጌታዬ ሆይ በሉት። ይሰማል። ወደ እኛ ምድር ይመለስ እግዚአብሔር፣ ወደ ምድራችን ይመለስ። ይሄ መጽሐፍ ላይ የምናየውን በግልጽ እጃችሁን በክብር መልሱ፣ እግዚአብሔር ያክብራችሁ። በግልጽ የምናይበት በየዘመናችን እያየነ ነው። በዚያን ጊዜ በክርስቶስ የሚያምኑ ሰዎች ለመከራ አልፈው እንደሚሰጡ፣ እንደሚገደሉ፣ ስለ ስሙም በአሕዛብ ሁሉ እንደሚጠሉ የማቴዎስ ወንጌል ምዕራፍ 24 ይናገራል። በዚያን ጊዜ
ሰዎች በኃጢአት ብዛት በርኩሰት ብዛት እንደሚረክሱ እንደሚሰናከሉ እርስ በእርሳቸው አንዱ አንዱን አሳልፎ እንደሚሰጣጣ መጽሐፍ ቅዱስ ተናግሯል። ብዙ ሐሰተኛ ነቢያት ተነስተዋል፣ ለምድሪቱ ግን እርግማን ነው የሆኑት። ብዙ ሐሰተኛ በሃይማኖት በክህነት በቤተ መቅደስ ስልጣን በዓለም በሃይማኖት ስም የሚነግዱ ሕዝብን የሚያታልሉ ክርስቶስ ላይ ንግድ የሚያካሂዱ ሐሰተኞች ነቢያት እንደሚነሱ ጌታችን ኢየሱስ ክርስቶስ ተናግሯል። ይሄ ደግሞ ለአሕዛብ ሁሉ ምስክር ይሆናል። የዘላለም ሕይወት ይሰበካል፣ ወንጌል ይነገራል። በሰማያዊው ንጉሥ ፊት ያለ ምክንያት ለፍርድ እንዲቆሙ የእግዚአብሔር ሕገ መንግሥት በዓለም ሁሉ ዘንድ ይሰበካል። ወንጌል አይደበቅም። ወንጌል የዘላለም ሕይወት እረፍት ነው። በቃሉ ያኖረን እግዚአብሔር። ወንጌሉን ሰምተን ግን እንድንኖርበት እግዚአብሔር ይርዳን ሁላችንንም። በጸሎት እንነሳ። መምህራችንን ቃለ ሕይወት ያሰማልን። በሏቸው አገልግሎታቸው የተባረከ ያደርግልን። እናሳቸው ደግሞ በጣም እየለፉ ያው እያመማቸውም ጭምር ነው የመጡት። በእውነት ሆስፒታል ሁሉ ሂደው ከዛ እየተጨነቁ ለቤተ ክርስቲያን አገልግሎት ደግሞ አንኖ አርስትክሙ ቅድመ እግዚአብሔር አምላክነ በደገብሩክሙ ከመ ይባርክሙ። አቤቱ ጌታ ሆይ ሕዝብህን አደረስተን እንባር። አቤቱ ጌታ ሆይ ሕዝብህን አደረስተን እንባር። አቤቱ ጌታ ሆይ ሕዝብህን አደረስተን እንባር። እስከ ዘላለሙ ድረስ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የዋጀሃት ቤዛ የሆንካት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታት ለመኳንንት ለንጹሕ ወገን ቅዱስ ለሆነ ሕዝብ መሰብሰቢያ ትሆን ዘንድ የሠራሃት በዚች ቤተ ክርስቲያን ተሰብስባችሁ የጸለያችሁ የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅም ባለማወቅም የሰራችሁትን ኃጢአት ይቅር ይበላችሁ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በደሙ የዓለምን ኃጢአት ያስተሰረየ የእኔንም የእናንተንም ኃጢአት ይቅር ይበለን። እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ መድኃኒቴ አምላኬ ኢየሱስ ክርስቶስ የኔንም የሕዝቡንም ሁሉ ኃጢአት ይቅር በል። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ በረከተ